እሺ እንግዲህ አሁን የምናየው ደግሞ ከአብ ዘንድ ጠበቃ አለን የሚለው አይገርማችሁ? ከአብ ዘንድ ምን አለ? ጠበቃ አለ እና ተስፋ አለን ማለት ነው። አያችሁ፣ እግዚአብሔር ያዳነን ኃጢአት እንዳንሰራ። መጀመሪያ ያዳነን ከኃጢአት ነው አይደለም? ከኃጢአት አድኖ እንደገና በኃጢአት እንድንኖር አይፈልግም። መልአኩ ገብርኤል ለድንግል ማርያም ለዮሴፍ ያለው ምንድነው? ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ በይው ነው ያለው። ስለዚህ ኢየሱስ የመጣው ከኃጢአታችን ምን ሊለን ነው? ሊያድነን ነው። አንደኛ ከዚህ በፊት ባለማወቅም በድፍረት በማወቅ ከሰራነው ኃጢአት እግዚአብሔር ይቅር ብሎናል። አሜን። ያለፈውን በደላችንን እግዚአብሔር ላያስበው በክርስቶስ ደም አስወግዶልናል ማለት ነው። ሁለተኛ ኃጢአት በህይወታችን እንዳይኖር ኃጢአት ህይወት ሆኖ ነበር አይኖር የነበረው። በኃጢአት ፋንታ ግን ክርስቶስ ህይወት እንዲሆን ክርስቶስ ህይወትን ሰጥቶናል። ይሄንን ልባት አድርጋችሁ ሮሜ ላንብላችሁ ይሄን ሐሳብ እንድትረዱት። ሮሜ ምዕራፍ 5 ላይ ሮሜ ምዕራፍ 5 በቁጥር 10 ከቁጥር 9 ጀምሬ ላነበው ወይም ከቁጥር 8 ነገር ግን ይላል ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይላል። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። አሁን ክርስቶስ ስለኛ የሞተው ቅዱሳን ጻድቃን ሳለን አይደለም። እግዚአብሔርን እያስደሰትን ስለመኖራችን አይደለም ክርስቶስ የሞተው። በእግዚአብሔር ታዘዘን እግዚአብሔርን ፈቃድ እያደረግን ስለኖርን አይደለም የሞተልን። ገና ኃጢአተኞች እያለን ክርስቶስ ስለኛ ሞቷል። ስለዚህ ክርስቶስ የሞተው ስለማን ነው? ስለ ኃጢአተኞች። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ምን ይላል? ያስረዳል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። አንድ ኃጢአተኛ ሰው እግዚአብሔር እንደሚወደው እንዴት ያውቃል? ቅድም ያብስራ ሲል እንደነበረው ማለት ነው። ኃጢአት የሰራ ሰው እግዚአብሔር ይወደኛል ብሎ ማሰብ ይችላል? በህይወቱ ነውር፣ ክፋት፣ ርኩሰት በተለያየ የኃጢአት ኑሮ የሚኖር ሰው እግዚአብሔር ይወደኛል ብሎ እንዲያስብ እንዴት ይቻላል? ማሰብ አይችልም። ብዙ ጊዜ ሰው በኃጢአቱ እየቀጠለ እንዲሞት በዚያው እንዲጠፋ የሚያደርገው እግዚአብሔር ይወደኛል የሚለውን ተስፋ በማጣቱ ነው። ኢየሱስ ክርስቶስ ደግሞ ከዚህ ተስፋ እጦት ወይም ደግሞ ከዚህ ጨለማ ነው ያዳነን። አሜን። ማለት ተስፋ ከማጣት። ለምን? ኃጢአት ሰርተናል። ኃጢአት ስለሰራን ኃጢአተኞች ስለሆን ተስፋ ከማጣት ተስፋ ሰጠን እግዚአብሔር። ስለዚህ አንድ ኃጢአተኛ እግዚአብሔር ይወደኛል ብሎ እንዲያስብ ክርስቶስ ገና ኃጢአተኞች ሳለን ስለኛ ሞተን። ስለዚህ የክርስቶስን ሞት ስንሰብክ የክርስቶስን ትንሣኤ ስንናገር ለአንድ ኃጢአተኛ
ታላቅ ተስፋ ሰጠነው ማለት ነው። ኃጢአት ነፍሰ ገዳይ ነው። ኃጢአት አንዳንዴ ሲውሳይድ መሆን ማለት ነው። በራስ ጊዜ አይደለም ራሳቸውን ያጠፉ ሰዎች ታውቃላችሁ። ራስ አጠፋን የምንለው ሰው ራሱን አጠፋ የምንለው መቼ ነው? ከዚህ ዓለም በሞት ሲለይ ነው። ግን ደግሞ በኃጢአት ራሳቸውን ሲውሳይድ ያደረጉ ሰዎች አሉ። ለምን? ተስፋ ስለሌላቸው። ተስፋ ስላጡ በኃጢአታቸው ሞር የበለጠ እየጨመሩ እንዲሄዱ በዚያው ራሳቸውን አጥፍተው እንዲቀሩ ሆኗል። ስለዚህ ይሄ ራስን ማጥፋት ሆኗል ማለት ነው። ስለዚህ ገና ኃጢአተኞች ሳሉ ኢየሱስ ክርስቶስ ስለነሱ መሞቱን ከተናገረ ለነዚህ ሰዎች ተስፋ መስጠት ነው። ይሄ ለነሱ ብርሃን ነው። ይሄ ለነሱ ከሞት ወደ ህይወት መመለሻ መንገድ ነው። ስለዚህ ነው ክርስቶስ በእኔ በቀር ወደ አብ የሚመጣ የለም ያለው። ክርስቶስ ስለኛ ባይሞት ወደ እግዚአብሔር እንደርሳለን ብለን ተስፋ ልናደርግ አንችልም። ትችላላችሁ? ክርስቶስ ስለኛ ባይሞት ወደ እግዚአብሔር እደርሳለሁ ብሎ ተስፋ የሚያደርግ ሰው አለ? አለ? እስኪ ንገሩኝ። የለም። ማንም ሰው ተስፋ ያደርግ። ክርስቶስ ስለኛ በመሞቱ ስለ ኃጢአተኞች በመሞቱ ግን ወደ እግዚአብሔር የመድረስ ተስፋ አግኝተናል። ስሙ የተመሰገነ ይሁን። ወደ እግዚአብሔር የመድረስ ተስፋ ምን ብለናል? አግኝተናል። ለምን? ክርስቶስ ስለ ኃጢአተኞች በመሞቱ። ስለዚህ ነው በእኔ በቀር ወደ አብ የሚመጣ የለም ብቻ ሳይሆን እኔ ብጨምርበት ማሰብ የሚችል እንኳን የለም። ኃጢአት ያሳድዳል። እንዲያውም ኃጢአት ማንም ሳያሳድደው ይላል። ኃጥእ ማንም ሳያሳድደው ይላል መጽሐፍ ቅዱስ ነው ይሸሻል ይላል። ሰው ከእግዚአብሔር የሚሸሸው በራሱ ኃጢአት ነው። አዳምም እኮ እግዚአብሔር ሳያስፈራራው ነው ፈርቶ የተደበቀው አይደል? ድምፅህን ስለሰማው በገነት ውስጥ ፈራው ያለው ኃጢአት ከሰራ በኋላ። ስለዚህ ሰው እግዚአብሔርን እየሸሸ የኖረው በራሱ ኃጢአት ነው። ክርስቶስ ግን ስለኛ በመሞቱ ገና ኃጢአተኞች ሳለን ስለኛ በመሞቱ ይሄ ምን ያስረዳል ካላችሁ እግዚአብሔር እንደሚወድን ያስረዳል። ለዚህ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ብሎ ዮሐንስ የመሰከረው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ያለው። አያችሁ? ስለዚህ የኢየሱስ ሞት የሚያስረዳ የእግዚአብሔርን ፍቅር። ለማን ሞተ? በጣም ጭልም ያለ የጨለማ ህይወት ለሚኖሩ ኃጢአተኞች የኢየሱስ ክርስቶስ ሞት ጠበቃቸው ነው። ጠበቃቸው ነው። ስለዚህ እሱን ሲያስቡ እሱን ሲያምኑ የመሞቱን በእርሱ እምነት በእርሱ በኩል ባለው መስዋዕትነትና ቤዛነት ወደ እግዚአብሔር መድረስ እችላለሁ የሚል ተስፋ ወደ ኃጢአተኞች መጥቷል። ዳዊት እንኳን ይሄን እያሰበ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ምን ያለው? እና እግዚአብሔር ክብር ምስጋና ለስሙ ይሁን። 8 ላይ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። የራሱን ፍቅር ያስረዳል። ይልቁንስ እንግዲህ ይላል አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ኦኬ፣ ኃጢአተኞች ነበርን ማለት በሌላ ቋንቋ የእግዚአብሔር ቁጣ ነበረብን ማለት ነው። በዚህ ቃል መሰረት ኃጢአተኞች ከሆን የማን ቁጣ አለብን? የእግዚአብሔር ቁጣ ነበረብን። ለዚህ ነው የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ኤፌሶን ምዕራፍ 2 ቁጥር 4 ላይ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል።
ኃጢአተኞች ነን ማለት ምን ማለት ነው? ኃጢአተኞች ከሆነ እግዚአብሔር በኃጢአት ላይ ተቆጥቷል ማለት ነው። ነገር ግን እግዚአብሔር ተቆጣን ማለት ግን እግዚአብሔር አይወደንም ማለት አይደለም። ነው እንዴ? እንዴት ነው? አሁን ለምሳሌ ልጃችሁን ተቆጣችሁ ታውቃላችሁ አይደል? ግን አትወዱትም? አዎ። አንደኛ የምንቆጣው ስለምንወዳቸው፣ በእውነት ነው የምላችሁ፣ የሚያናድዱኝ ስለምወዳቸው። ማንም የጎረቤት ልጅ አናዶኝ አያውቅም አይደል? ዝም ብሎ የሆነ ልጅ ከመንገድ ላይ አያናድዳችሁ። የሚያናድዳችሁ የማን ልጅ ነው? የራሳችሁ ልጅ ነው። የሚያስቆጣችሁ የራሳችሁ ልጅ። ለምን? የራሳችሁ ስለሆነ። ስለዚህ እግዚአብሔር ይወደናል። ነገር ግን ኃጢአታችን ምን ብሎታል? አስቆጥቶታል። እንደፈለገው ስላልሆንለት፣ እንደ ፈቃዱ እንደ ዓላማውና እንደ ሐሳቡ ስላልሆንለት ማለት። ይልቁንስ እንግዲህ አሁን በደሙ ከጸደቅን ይልና በእርሱ ከቁጣው እንድናለን። በደሙ ከጸደቅን በቃ አሁን እኔ ልጸድቅ አልችልም። እኔ ኃጢአቴ ብዙ ነው። የሰራሁት ክፋት፣ ያደረግኩት ነገር ሁሉ ሊያጸድቀኝ የመጽደቅ ተስፋ የለኝም ብሎ ከእግዚአብሔር የቀረ ከእግዚአብሔር ፊት የኮበለለ ማንኛውም ሰው አሁን እግዚአብሔር ተስፋ ሰጥቶታል። በጣም የሚበልጥ ፍቅር እግዚአብሔር ሰጥቶታል። በደሙ ጻድቅ መሆን እንደሚቻል ያለምንም አስተዋጽኦ በዚህ ተስፋ ክርስቶስ እግዚአብሔር በሰጠን በአንድያ ልጁ በማመናችን ብቻ በደሙ ከጸደቅን፣ በደሙ ብቻ እንደጸደቅን እግዚአብሔር አረጋግጠን። ይሄን ማመን በራሱ እግዚአብሔርን መረዳት ነው። ይሄን ካላመናችሁ የእግዚአብሔርን ፍቅር ሳይሆን የራሳችሁን አክቲቪቲ ነው የምታምኑት ማለት ነው። እግዚአብሔር ይመስገን። የምታምኑት የእግዚአብሔርን ፍቅር ሳይሆን የራሳችሁን አክቲቪቲ ነው ማለት ነው። ይሄን ካላመናችሁ እምነት ማለት ይሄ ነው። እምነት ማለት በእግዚአብሔር ማመን ማለት ይሄ ነው። በደሙ ጸድቄአለሁ፣ በደሙ እግዚአብሔር ተቀብሎኛል፣ እግዚአብሔር በደሙ ይቅር ብሎኛል፣ በኢየሱስ ደም ምክንያት እኔ ኃጢአተኛው ሰውዬ የኃጢአት ስርየት ወይም ደግሞ ምህረትን ተቀብያለሁ ብሎ ማመን በእግዚአብሔር ማመን። አይ እኔ እንዴት አድርጌ ካላችሁ ደግሞ በራሳችሁ ማመን፣ በራሴ አክቲቪቲ በራሴ ሐሳብ ካመን የእግዚአብሔርን ስራ አላመንሁም ማለት ነው። ይሄ እምነት ሳይሆን እንጃ ምን እንደምትሉት አላውቅም። እምነት አይደለም። እውነተኛ እምነት ግን በደሙ ከጸደቅን ከቁጣው በእርሱ እንድናለን የሚለው ተመልከቱ። ቀጥሎ ያለውን አለበት። ጠላቶች ሳለን ይላል ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ጠላቶች ነበር። ጠላት እርቅ ሲፈጽም ከሚጠላው ጋር ማለት ነው። ጠላቶች ሳለን የማን ጠላቶች አላችሁ? የእግዚአብሔር ጠላቶች ሆነን የኖር ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን። አያችሁ የኖርንበት የጠላትነት ኑሮ ማለት ነው። የኃጢአት ኑሮ ማለት የጠላትነት ኑሮ ማለት ነው። ይኸውላችሁ ኃጢአት ማለት የእግዚአብሔርን ሕግና ትእዛዝ የእግዚአብሔርን ሐሳብና ፈቃድ መቃወም ማለት ነው አይደል? ዓለምን መውደድ ማለት ደግሞ ዓለማዊ መሆን ደግሞ ራሱን እግዚአብሔርን መቃወም ማለት ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ ዓለምን የሚወድ የማን ጠላት ነው የሚለው? የእግዚአብሔር ጠላት ነው ይላል።
ስለዚህ የእግዚአብሔር ጠላቶች ዓለማዊ በመሆን ዓለማዊነትን በመከተል እና ኃጢአትን በማድረግ የእግዚአብሔር ጠላቶች ነበርን ማለት ነው። የእሱ በቃ አጌንስት ኦፍ ሂም በቃ ተቃዋሚ መሆን ማለት ከፈቃዱ ከሐሳቡ ከዓላማው ከተፈጠርንለት ጉዳይ ውጭ የሆነ በጣም አግሊ የሆነ አለ ዝም ብሎ አሮጋንት የሆነ በጣም የሚያስጠላ ሆነ ነው። እንደዚህ ሆነ ነው። ግን እግዚአብሔር በልጁ ሞት ታረቀን። ምን አለ? ይቀራል ይቀራል። ስለዚህ ያለፈው በደላችንና ኃጢአታችን ምን ሆኖልናል? ተሽሮልናል። ያለፈው ኃጢአታችንና በደላችን ተትቶልናል። ይሄ ብቻ አይደለም ነው የሚለው አሁን እዚህ ጋር ቃሉ እንድታስተውሉት የፈለኩት ይሄንን ነው። ቁጥር 9 ላይ ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላስ እሺ ያለፈውን በደላችንን ያለፈውን ኃጢአታችን የጠላትነት ኑሯችንን የኃጢአተኝነት ኑሯችንን የኖርነውን ኑሮ ሁሉ እግዚአብሔር ምን ብሎናል? ትቶልን ይቅር ብሎን ተቀብሎናል። ከታረቅን በኋላስ ነው የሚለው በህይወቱ ምን እንላለን ነው የሚለው እንድናለን ነው። ስለዚህ ያኛው ላይፋችን ያኛው ህይወታችን ተወግዶ ሌላ የኢየሱስ ህይወት አዲስ ህይወት ተቀበለናል ማለት። ለምንድን ነው ህይወቱ ምን ለማድረግ ነው? ከዚህ በኋላ የኃጢአትን ኑሮ እንዳንኖር ከዚህ በኋላ በጠላትነት የኖርነውን ኑሮ እንዳንደግመው ማለት ጠላት ሆነን የኖርነውን ኑሮ ዳግም እንዳንኖረው የኢየሱስ ህይወት እንደገና ህይወታችንን ፈውሶታል። ያለፈውን ብቻ አይደለም ያለፈውን ትቶልናል። በዚህ አትጠራጠሩ። ደግሞ ዳግም እንዳንኖረው ያን ህይወት ዳግም ያንን እንዳንኖረው ያንን ርኩሰት ያንን የጠላትነት አካሄድ እንዳንኖረው በህይወቱ ደግሞ ህይወታችን ተፈውሷል። ስለዚህ ኢየሱስ ምን አለ? እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ስለዚህ ኢየሱስ ህይወታችን ነው። ለዚህ ነው በእኔ በቀር ወደ አብ የሚመጣ የለም ካለ በኋላ እኔ ምንድነኝ ብሏል? ከዚያ በፊት መንገድ እውነትና ምንድነኝ አለ? ህይወት ነኝ። ኦኬ መንገድ ማለት እግዚአብሔር ጋር የምደርሰው እንዴት ነው ለሚል ጠያቂ መንገድ አገኘን። የማን ሞት? የኢየሱስ ክርስቶስ ሞት ወደ እግዚአብሔር ለመድረስ መንገድ ሆኖ። መንገድ ማለት ይሄ ነው። እውነት ነው ወይ ይሄ መንገድ? የኢየሱስ ክርስቶስ ሞት ወደ እግዚአብሔር ያደርሳል ወይ? የስ እውነት ነው ይሄ ነገር። ለምን? ወደ እግዚአብሔር መጥቼ ንስሐ ከገባሁና የእግዚአብሔርን ይቅርታ ካገኘው በኋላ ምን ሆኛለሁ? ደስታን አግኝቻለሁ፣ እረፍትን አግኝቻለሁ። የቀደመው ህይወቴ አሁን እንደዚህ አይደለም፣ ተለውጫለሁ። ይሄ መንገድ እውነት ነው ማለት እንችላለን። እውነት ነው አይደል? ይኸውላችሁ እውነት የሚሆንላቸው ህይወታቸው የተቀየሩ ሰዎች ናቸው። እውነት የሚሆንላቸው እነማን ናቸው ካላችሁ በክርስቶስ ሞት ከእግዚአብሔር ጋር ሲታረቁ ምንድነው? ሰው ሲታረቅ ሰው የሚታረቀው ለምንድን ነው? መጀመሪያ ሰውና ሰው የሚታረቀው መጀመሪያ ለምንድን ነው? ሰላም ለመፍጠር ነው አይደል? ሰው ከእግዚአብሔር ጋር ሲታረቅስ ከማን ጋር ሰላም ይሆናል? ከእግዚአብሔር ጋር ሰላም ይሆናል። ከእግዚአብሔር ጋር ሰላም ሆነ ማለት ዓለም የማይሰጠውን ሰላም እግዚአብሔር ሰጠው ማለት ነው። ስለዚህ ጌታ ኢየሱስ ምን ይላል? እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። ማዕት ፖሊስ ዙሪያችንን ከቦን ቢያድር እንቅልፍ መተኛት ካልቻል ሰላም አይደለንም ማለት ነው አይደለም። ስለዚህ ሰላም የሚባለው ከእግዚአብሔር ጋር ስንታረቅ የሚሰጠን የክርስቶስ ሰላም ነው ማለት ነው። ለዚህ ነው እዚያ ኤፌሶን ምዕራፍ 2 ከቁጥር 13 ላይ ምን ይላል? በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ስለዚህ ቀርበው ለነበሩት ሰላምን፣ ርቀው ለነበሩት ሰላምን የምስራች ብሎ ወንጌልን ሰበከላቸው ይላል።
ጥልን በመስቀሉ ገድሎ ሁለታቸውን በአንድ አካል ከእግዚአብሔር ጋር አስታረቃቸው ይላል። ማንን ገደለው? ጥልን። በእግዚአብሔርና በእኛ መካከል ያለውን ጥል ክርስቶስ ገድሎታል። እሱ ሲሞት እኛ ሕያዋን ሆንን ማለት፣ እግዚአብሔር ከኛ ጋር እኛ ከእግዚአብሔር ጋር ሆንን ማለት ነው። ይሄ እውነት ነው አይደለም? በሕይወታችን ይሄ እውነት ነው። ስለዚህ መንገድ እውነት አለ። ከዚያ ቀጥሎ ማንኛል? ሕይወትም እኔ ነኝ። ስለዚህ ኢየሱስ ሕይወት ነው አይደለም? ሕይወት መሆኑን የምናውቀው ሕይወት ሆኑን ስናውቀው ነው። ኢየሱስ ክርስቶስን በሕይወት ማወቅና በታሪክ መማር አንድ አይደለም። ስለዚህ ነው ከታረቅን በኋላ በሕይወቱ እንድናለን። የኢየሱስ ሕይወት ራሱ ሞቱ ብቻ ሳይሆን ሕይወቱ ምንድነው? አዳኝ ነው። ሞቱ አስታራቂ ነው። ሕይወቱ ራሱ ሕይወትነቱ ራሱ ሕይወት ነው፣ አዳኝ ነው። እና እንዲህ አይነቱን ሕይወት ለመኖር እግዚአብሔር እድል ሰጠን። አሜን። ለእግዚአብሔር ምስጋና ይሁን። አሜን። አሁን እዚህ አልባት አርቡት ባልኳችሁ በአንደኛ ዮሐንስ ምዕራፍ 2 ላይ ስትሄዱ ምዕራፍ 2 ቁጥር 1 ላይ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ እጽፍላችኋለሁ ይላል። ስለዚህ ክርስቲያን ኃጢአት ለማድረግ መብት የለውም ማለት ነው። ወይም በጌታ ጸጋ ድነናል፣ በእግዚአብሔር ደም ታርቀናል፣ በኢየሱስ ደም ጸድቀናል፣ በእግዚአብሔር ጸጋ ድነናል ማለት ኃጢአት ለመስራት ተፈቅዶልናል ማለት አይደለም። አይደለም። አያችሁት? አሁን ገባችሁ አይደል? በደሙ ታረቅን፣ በሕይወቱ ዳንን ማለት ከዚህ በኋላ ያንን ሕይወት የጠላትነት ሕይወት ማለት ነው፣ የተዛባ አካሄድ ማለት ነው፣ የተሳሳተ የተበላሸ መንገድ፣ ወደ እግዚአብሔር የማያደርስ ጭራሽ ወደ ሲኦል የሚወስድ መንገድ እንሄድ ነበረ። አሁን ግን ከእግዚአብሔር ወደ እግዚአብሔር ቀርበናል። ክርስቶስ በደሙ አቅርቦናል። ክርስቶስ ሕይወት ሆኖናል። ክርስቶስ አዳኝ ሆኖናል። ያንን ላይፍ ከዚህ በኋላ አንኖረውም። ስለዚህ እናንተ ኃጢአት እንዳትሰሩ ምን ብዬላችኋለሁ? እጽፍላችኋለሁ ብሎ ኃጢአት ላለመስራት ነው ከዚህ በኋላ ምን ታገል። ኃጢአት ምን እንዳደረገ ስለምናውቅ፣ ኃጢአት እንዴት ከእግዚአብሔር ጋር እንዳጣለን ስለምናውቅ ከዚህ በኋላ ትግላችን፣ ውጊያችን፣ ድልም ለመንሳት የምንታገለው ኃጢአት ላለመስራት ነው። ጌታ እግዚአብሔር ይርዳን። ሁላችን ኃጢአት ላለመስራት እንታገላለን። አሜን። ለምሳሌ ዓለምን እንድናሸንፍ ኢየሱስ ምን ብሏል? እኔ ዓለምን አሸንፌዋለሁ ብሏል። ስለዚህ የኢየሱስ ተከታዮች ከሆን ዓለምን እንድናሸንፍ ነው ማለት ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል። የሚከተለኝ ሲበሉት ምን የሚለኝ? ኢየሱስን የሚከተል የሕይወት ብርሃን አለው። ስለዚህ ጨለማውን ምን ይላል? ያሸንፋል ማለት፣ ዓለምን ያሸንፋል ማለት፣ ኃጢአትን ያሸንፋል። እንደዚህ አይነት እምነት አለን። እንደዚህ ለማሸነፍ ኢየሱስን ያመንነው ለማሸነፍ፣ ክርስቲያን የሆነው ድል ለመንሳት፣ ክርስቲያን የሆነው ከኃጢአት ጋር ከዓለም ጋር ከሰይጣን ጋር ታግለን ድል ለማንሳት። ድሮ ግን አንታገልም ነበር። ለምን እንታገላለን? ላይፋችን አይደል እንዴ? ኃጢአተኛ ሰው ኃጢአትን አይታገልም። ዓለማዊ ሰው ዓለምን አይታገልም። በደንብ ያጣጥመዋል እንጂ በደንብ ይሄድበታል እንጂ አይታገለውም። ሰይጣንን የሚያመልክ ሰው ከሰይጣን ጋር አይታገልም አይደለም። የበለጠ እንዲረዳውና እንዲቀርበው ነው የሚፈልገው። እኛ ግን አሁን ከማን ጋር ውጊያ ውስጥ ገባን? ከኃጢአት ጋር ከዓለም ጋርና ከሰይጣን ጋር ጦርነት ውስጥ ገብተናል። ግን እናሸንፋለን እናሸንፋለን። ለምን? ኢየሱስ ዓለምን አሸንፎታል። ኢየሱስ ደግሞ ሕይወታችን ስለሆነ ዓለምን ያሸነፈ ሕይወት ነው ማለት ነው። ኢየሱስ ማለት ዓለምን ያሸነፈ ሕይወት ነው። ያ ሕይወት የኛ ሕይወት ከሆነ ዓለምን እናሸንፋለን ማለት ነው። ስለዚህ ልናሸንፍ ነው የመጣነው። እዚያው አንደኛ ዮሐንስ ምዕራፍ 5 ቁጥር 1 አንብቡት። አንድ ወረቀት ነው የምትገለብጡት። አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ምዕራፍ 5 ቁጥር 4 ምን ይላል?
ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። አየህ፣ ከማን የተወለደ? ከእግዚአብሔር የተወለደ። ከእግዚአብሔር እንድንወለድ ኢየሱስ የሚባል የእግዚአብሔር ልጅ መጥቶ ሕይወቱን ሰጥቶናል። ለዚህ ነው በስሙ ለሚያምኑትና ለተቀበሉት ይላል አይደል? የዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ በስሙ ለሚያምኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በኢየሱስ ክርስቶስ የሚያምን ሰው እግዚአብሔር ይወለዳል፣ ተወልዷል። ስለዚህ ከእግዚአብሔር የተወለደ ሁሉ ደግሞ ማንን ያሸንፋል? ዓለምን ያሸንፋልና። ዓለምንም የሚያሸንፈው ምናችን ነው አለ? እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ይወራት ይችላል። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ማንኛውም እምነት ያለው ሰው ዓለምን አያሸንፍ። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር። ስለዚህ እኛ በጣም እድለኞች ነን። ለማሸነፍ ምን ተብለናል? ጠርተናል። ግን የምናሸንፈው ለምንድን ነው ካላችሁ፣ አሁንም እኛ ታግለን አይደለም፣ በአብ ዘንድ ጠበቃ ስላለን ነው። እውነታው ይሄ ነው። ኢየሱስ በምድር ላይ ያንን ስራ ሰርቶ ሂዷል። ከዚህ በኋላ እናንተ ጨርሱ ቢለን ኖሮ ወዮልን። ገብቷችኋል? ወዮልን። ነገር ግን እስከ ዓለም ፍጻሜ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ነው የሚለው። እኔ ከእናንተ ጋር ነኝ። እናንተ ቢላቸው ሐዋርያት ነው አይደል? ስለዚህ እነዚህ ሐዋርያት እኛን ይከተላል ማለት ነው። የነሱ ቃል እኛን ይከተላል እና እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ስለዚህ ኃጢአትን እንዳትሰሩ። ነገር ግን ኃጢአት ብትሰሩ ድንገት አሁን የክርስቲያን ኃጢአት ምናልባት ነው። ፈጽመን ኃጢአት አንሰራ ማለት ነው። ገብታችኋል? ምናልባት ብንሰራስ ጠበቃ አለን። በቃ አለቀ አሸነፍኳቸው ብሎ ሰይጣን አይስቅም። አሸናፊ አይሆንም። ለምን? ጠበቃችን ዓለምን እንድናሸንፍ፣ ኃጢአትን እንድናሸንፍ፣ ስጋችንን እንድናሸንፍ፣ ብቻ የእግዚአብሔር ያልሆነውን ነገር ሁሉ እንድናሸንፍ አሁንም ሕያው ሆኖ በእግዚአብሔር ቀኝ አለ። እሱ ባይሆን ዓለምን አናሸንፍም፣ ዲያብሎስን አናሸንፍም፣ ሰይጣንን አናሸንፍም። ተሸናፊዎች ሆነን ተመተን እንመለሳለን። ስለዚህ እሱ ከኛ ጋር ከሆነ ማን ይችለናል አለ ጳውሎስ። ጳውሎስ ምን አለ? ለእመ እግዚአብሔር ምስሌ መኑ ይችለና ማለት ምን መሰላችሁ? እግዚአብሔር ከኛ ጋር ከሆነ ማን ይችለናል ማለት ነው። ማን ይቃወመናል ማለት? እግዚአብሔር ከኛ ጋር ከሆነ እኛ ፈቃድ አለን። ፈቃድ ምንድን ነው መሰላችሁ? ኃጢአት ያለ መስራት ፍላጎት። ኃጢአት ላለ መስራት እንታገላለን። ዓለምን ላለመከተል እንታገላለን። ይሄንን ፈቃዳችንን ደግሞ በመንፈስ ቅዱስ ስር እንጥለዋለን። ራሳችንን ለማን እንሰጣለን ማለት ነው? ለመንፈስ ቅዱስ በጸሎት አሳልፈን እንሰጣለን። የእግዚአብሔር ቃል በሚገኝበት እየተማርን ህብረት ባለበት እየተገኘን እየጾምንና እየጸለይን ራሳችንን ለማን እንሰጣለን? ለእግዚአብሔር እንሰጣለን። በዛን ጊዜ ጌታ ኢየሱስ ይዋጋልናል። አሜን። እናሸንፋለን። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ግን ዓለምን የሚያሸንፍ ማለት ነው። አሁን እዚያው ላይ መጀመሪያው ጥቅስ ላይ ወሰዳችሁ ምዕራፍ 2 ላይ ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ጠበቃችን ማን ነው? ጻድቅ የሆነ ኢየሱስ ክርስቶስ ነው። አልተዋችሁም ነው ያለው። አሜን። እንዴት እንችለዋለን? በሱ ጸጋ ነው፣ በሱ ኃይል ነው። ጳውሎስ ምን አለ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ለሚያምን ደግሞ ሁሉ ይቻላል አለ። ለሚያምን ነው።
ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይል እግዚአብሔር ነው። ማዳን እግዚአብሔር ነው። እኛ በራሳችን አንመካም። ከኛ ዘንድ ስጋን ለብሶ እንደኛ ሆኖ የተፈተነ መከራን የተቀበለ ስለኛ የሞተ ስለኛ በእግዚአብሔር ቀኝ የተቀመጠ የኛ ጠበቃ አለን፣ እኛን የሚረዳን ማለት ነው። እርሱም ኢየሱስ ክርስቶስ ነው። ቁጥር 2 ላይ ምን ይላል? እርሱም የኃጢአታችን ማስተስረያ ነው ይላል። ስለዚህ ምንም እንኳ ነው ምናልባት ነው እንጂ ኃጢአት ለመስራት አልተፈቀደልንም። ኃጢአት በሰራ ጊዜ ሽንፈት መሆኑን እንድታውቁ፣ ለዲያብሎስ እድል ፈንታ መስጠታችን፣ ለመላእክት ሐዘን፣ ለዲያብሎስና ለሰራዊቱ ደስታ መሆኑን እንድታውቁ። እሱ የሚከሰን ትናንሽ ጥቃቅንም ትላልቅም ኃጢአት እየወሰደ የሚከሰን እኮ ምን ለማለት ነው መሰለሽ? ይሄው ወድቀዋል ለማለት፣ ይሄው አሸንፊያቸዋለሁ ለማለት ነው። እኛ ደግሞ ለዲያብሎስ ላለመሸነፍ ሁልጊዜ እንተጋለን። ድንገት ብናደርግስ ተስፋ ቆርጠን ተሸንፈን እንቀመጣለን? ድንገት ነው፣ ለድንገት ነው። ይሄ ኑሯችን አይደለም። በድንገት ቢሆን ግን ከአብ ዘንድ ጠበቃ አለን። ስለዚህ ተስፋችን ኢየሱስ ክርስቶስ ነው። የኃጢአታችን ማስተስረያ ነው። ዕብራውያን ሄዱ ላሳያችሁ። ዕብራውያን ምዕራፍ በጣም አስገራሚ ቃል አለ። ምዕራፍ 4 ከቁጥር 14 ጀምሮ ያነበዋለሁ። ዕብራውያን ምዕራፍ 4 ከቁጥር ስንት አልኳችሁ? 14 አነባለሁ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ይላል። በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ምን እንበል? ሃይማኖታችንን ጠብቅ ይላል። ሃይማኖታችንን እንኳን መጠበቅ የምንችለው ጠበቃ ስላለን ነው እንጂ ሃይማኖትን መጠበቅ አይቻልም። ሰው አማኝ ሆኖ እንዲቀጥል፣ ሰው በእግዚአብሔር አምኖ የእግዚአብሔርን ፈቃድ ተከትሎ ኃጢአትንና ዓለምን አሸንፎ እንዲሄድ ጠበቃል። በሰማያት ያለፈ ትልቅ ሊቀ ካህን ስላለን ሃይማኖታችን የተጠበቀ ነው። ስለዚህ ሃይማኖቴን እንኳን በጠብቀው ከሱ የተነሳ ነው። ክብር ምስጋና ለስሙ ይሁን። እኔ ሃይማኖተኛ ስለሆንኩ አይደለም፣ ታላቅ ሊቀ ካህን ስላለን ጸንተን ምናችንን እንጠብቅ? ሃይማኖታችንን ጠብቅ ይልና ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደ እኛ የተፈተነ ነው። ስለዚህ ስለኛ ያውቃል ማለት ነው። በምድር ላይ ስንኖር ሊደርስብን የሚችለውን አደጋ ሁሉ ያውቃል። ዓለም ምን ያህል ኢየሱስን እንደፈተነችው ያውቃል። ግን ዓለምን አሸንፏታል። ሰይጣንስ አልፈተነው? ምን ብሎ? በዳቦ በእንጀራ ፈትኖታል። በክብር ስገድልኝ እና መንግስታትን በዓለም ፈትኖታል። እንደገና ደግሞ እግዚአብሔርን እንዲፈታተን ራስህን እስኪ ወርውር ብሎ ፈትኖት ይሄን ሁሉ ፈተና አልፏል። ተጠልቷል ኢየሱስ አይደለም? በዘመዶቹ ተቀባይነት አጥቷል። ተገሏል ማለት መገለል ማለት ነው። ተገሏል ስላችሁ ተገሏል፣ ተጠልቷል፣ ተንቋል፣ ተተፍቶበታል፣ ማደሪያ አጥቷል፣ ተሰዷል፣ ተንቋል። በቃ ሁሉን ተፈትኗል። ስለዚህ ይሄንን ቀምሶታል እሱ። እኛም እንደዚህ አይነት ነገር እንደሚያጋጥመን ያውቃል ማለት ነው። በዚህ ሁሉ ስለተፈተነ በዚህ ሁሉ ስለተፈተነ ምን ይሆናል? ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ተመልከቱ፣ ያልተነካ ግልግል ያውቃል ሲባል ሰምታችኋል? ያልተነካ ግልግል ያውቃል።
ኢየሱስ ክርስቶስ የሚራራልን ለኛ ስለተነካ ድካም ምን እንደሆነ ስለሚያውቅ ፈተና ምን እንደሆነ ስለሚያውቅ ስለቀመሰው ይራራልናል። ስለዚህ የማይራራልን ጠበቃ አይደለም ያለ ይራራልን። ይህን ቃል ስታስቡ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም ምን? አሁንም ይራራል። ስለዚህ የሚናገረው በምድር ላይ በህይወት ስለምንኖር ሰዎች ነው። ስለኛ ማለት በምድር ላይ ኖረው ስለሞቱና በሰማይ ስለሚኖሩ ነፍሳት አይደለም። ጠበቃነቱ በድካማችን በፈተና ስለምናልፍ ሰዎች ነው። የሞቱ ሰዎች አይደክሙማ። በምድር ላይ በዓለም ላይ የምንኖር እኛ ነን እኮ። ስለዚህ ለኛ ይራራልናል። የማይራራልን ሊቀ ካህናት የለንም። ይራራልናል። በእውነት ነው የምላቸው፣ ይራራልናል እኮ። እውነቴን ነው፣ ይራራልናል። ምክንያቱም እኛ ብንሳሳት ተሳስተን እንኳን በኃጢአት ብንወድቅ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል ስለሚል 7 አልሞላም ብላችሁ እንዳደጋግሙት እንግዲህ በፍጹም እኛ ጌታ ኢየሱስ ክርስቶስ ኃጢአትን እንዳንሰራ ነው ያዳነን ብያቸዋለሁ። ስለምን አልባት ነው ማወቅ። ስለዚህ ምን ይላል? ተሳሳቱ ኃጢአት ሰው በቃቸው አይል፣ ያውቀናል። ልጆችን እኮ ስናሳድግ ገና ከተቀመጡበት ተነስተው ለመጓዝ ሲያስቡ ስንት ጊዜ ይወድቃል አይደል? እየወደቁ እየተነሱ ነው ቆመው ይሄዱት። እኛም እንደዚህ አይነት ነገር ሊያጋጥም ይችላል። ስለዚህ ይራራል። ክብር ምስጋና ለስሙ ይሁን እና በድካማችን ሊራራልን የሚችል ሊቀ ካህናት የለንም ይልና ቁጥር 16 ላይ ምን ይላል? እንግዲህ ምሕረትን እንድንቀበል ይላል። ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ ይላል? በእምነት እንቅረብ። የሚረዳንን ጸጋ በሚያስፈልገን ጊዜ ሁለት ነገር እንቀበላለን። ምሕረቱን እንቀበላለን፣ ጸጋውን እንቀበላለን። ንስሐ የሚገባ ሰው ሁልጊዜ የእግዚአብሔርን ምሕረት ይቀበላል። ከዚያ ደግሞ ኃያል የሚያደርገውን የእግዚአብሔር ጸጋ ያገኛል። በነገራችን ላይ ንስሐ የሚገባ ሰው በእግዚአብሔር ጸጋ ይሞላል። ወደ ጸጋው ዙፋን በእምነት እንቅረብ። ሁልጊዜ ከዚህ በኋላ እንኳን ይቅር አይለኝም የሚል እምነት እንደዚህ አይነት ሐሳብ ጥርጣሬ ካለን እምነት አይደለም እሱ። በቃ የኢየሱስ ክርስቶስ ደም ስለኔ ቆሟል። የኢየሱስ ሞት የኔ ጠበቃዬ ነው። የኢየሱስ ሕይወት የኔ መዳኛዬ ነው። አሁንም በእግዚአብሔር ፊት እወድቃለሁ፣ ንስሐ አገባለሁ ብለን ብንበረከክ ምን ይሰጣል? ምሕረትን እንቀበላለን። ከዚያ ምን እንቀበላለን? የሚረዳንን ጸጋ እንቀበላለን፣ እናገኛለን። ይህን ጸጋ ካገኘን በኋላ የቀረልንን ጊዜ ደግሞ እንራመዳለን። ስለዚህ ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ የሆነው አምላክ ክብር ምስጋና ለስሙ ይሁን እና ተስፋችን ማን ነው? ኢየሱስ ክርስቶስ። ተስፋችን እሱ ነው። ሌላ ተስፋ የለም። በቃ ይረዳናል፣ እንፈጽማለን፣ እንጨርሳለን፣ እግዚአብሔር ወዳሰበልን እንደርሳለን። ያመነ ይድናል፣ ያላመነ የተጠራጠረ ደግሞ የሚወላውል ሰው ደግሞ አንዴ ኃጢአትን አንዴ ጽድቅን እየሰራ ችግር ውስጥ ይገባል። እኛ ግን በክርስቶስ ያገኘነው ሕይወት የተቀበልነው ጸጋ እስከ ፍጻሜ ያደርሰናል። ይህን ያደረገ እግዚአብሔር ክብር ምስጋና ለስሙ ይሁን። ያስተማረን እግዚአብሔር ይመስገን። አሜን።